የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 33 ልብሳችን መድረቁን ለማየት ወደ ኮረብታው ላይ ወጣው። ባልደረቀው በኩል ፀሐይ እንዲመታው ልብሳችንን ገለበጥኩኝና ተመልሼ ከፊቷ ተቀመጥኩኝና የተያየን ማውራት ጀመርን። ዛሬ ታዲያ የመጨረሻችን ቀን ነው ማለት ነው አለችኝ። ላይ የተናገረችው አስባ አይመስልም። አዎ ከያብዮና ከሮማሃ ጋር በሞት ተለያየን። እኔና አንቺ ደግሞ በሕይወት ልንለያይ ነው። ለምን እኔን ብቻ ከኃይል 500 ነቅለው ወደ ጎንደር እንደመደቡኝ አላውቅም። ትግራይ ውስጥ ካሉት ሌሎች ኃይሎች ውስጥ ቢመድቡኝ እንኳ በእንደዚህ አይነት ጦርነት ጊዜ ወይም ሰራዊት በሚቀየጥበት ምደባ ልንገናኝ እንችል ነበረ። በጌ ምድር ከሄድኩ ግን ላልመለስም እችላለሁ። ብመለስም በጣም ቆይቼ ነው የሚሆነው። ምንም ማድረግ አንችልም። ብቻ በያለንበት በትግል መጽናት ነው አልኳት። አዎ አንተ ግን ሕመሜንና ስቃይን መካፈልህን አልረሳውም። ወደ ማይምሻም ተራራ ሄደን በፍቅር ያሳለፍናቸውን ቀናትም አልረሳቸውም። ጠመንጃው እኮ የባረቀብኝ ልቤ ተደፍኖ ነበር። እንዴት ሳላስበው ቃታውን እንደሳብኩትም አላውቅም። ጥይት እኮ በሁለታችን መካከል ነው ወደ ጣራ ሄደው። ጠመንጃው ዘንበል ብሎ ቢሆን ኖሮ ጉድ ሆነን ነበር አለችና ፈገግ ብላ ሐሳብ ውስጥ ገባች። ያን ቀን ግን የጠረጠሩን ይመስልሻል? ለምን እንደዚህ ያልክ? ታዲያ እኔም ብቻ ለይተው ወደ በጌ ምድር ለምን ይልኩኛል? አንዳንድ ጊዜ ደግሞ ግደይ ጨጓር ብቻችንን ስንሆን ቺኮዝ ብሎ ይጠራኛል። ቺኮዝ ማለት ምን ማለት ነው? ቺኮዝ የጠመንጃ አይነት ነው። ነገር ግን በድርጅታችን ሰላይ ተብሎ ሞት የተፈረደበት ሰው የተገደለው በቺኮዝ ጠመንጃ ስለነበረ ሞት እንዳይፈረድብህ ብለን ስንቀላለድ ቺኮዝ እንባባላለን። እንግዲህ ግደይም በጾታ ግንኙነት ተከሰህ ሞት እንዳይፈረድብህ ብሎ መቀለዱ ይሆናል ስላት ሆዷን ይዛ ከት ብላ ሳቀች። ግደይ እኮ የመሰለውን ከመናገር ወደ ኋላ አይልም። እኔን ግን ያብዮም ሆነ ሰለሞን ምንም የተናገሩኝ ነገር የለም። ግደይ ቀልደኛ ነው። ከዚህ በፊትም ኃይል 8 ውስጥ ሆኖ ወደ ራስ ዳሽን አካባቢ ሲወጡ የፖለቲካ ጉዳይ ኃላፊው በከር ዳገቱን ለመውጣት በጣም ደክሞ ታየው። ግደይ ጨጓር ከላይ ሆኖ ጓድ በከር አይዞህ ሳብ አድርግ፣ ዳገት መውጣት እንደ ፖለቲካዊ ውይይት አይደለም ብሎ ቀለደበት። በዚህ የተነሳ መንገድ የደከመው የፖለቲካ ኃላፊ እንደ በከራትሁን ይባል ጀመረ። የከተማ ልጆች መናገር እንጂ ዳገት አይሆናችሁም ማለቱ ነው። መስሎሃል? ድርጅቱ እኮ ውስጥ ለውስጥ ነው የሚሰራው። ጠርጥረውንም ሊሆን ይችላል። የለያዩንም በዚህ ምክንያት ይሆናል። ከእንግዲህ መለያየት አልቀረልንም። ከአሁን በኋላ ፍቅራችንን መቀጠል የምንችለው በሕይወት ተርፈን ለመገናኘት ከበቃም ብቻ ነው። ከአሁን በኋላ ተራርቀን ነው የምንኖረው አለች፣ ትካዜ በገጽታዋ እያንዣበበ። ብንራራቅም እስከ ምን ጊዜውም ድረስ እንደምወድሽ እንድታውቂልኝ እፈልጋለሁ። ሕይወታችን በፍቅር ተሳስሯል። ትናንት ሌሊት ጦርነት ላይ ያ ሁሉ ጥይት እየዘነበ አማኑኤል የት ነህ እያልሽ በቀጥታ ወደ እኔ ስትመጪ ምን ያህል እንደምትወጂኝ አወቅኩኝ። ይሄን ደግሞ ምንጊዜም አልረሳውም። ከዚህም በተጨማሪ በአድዋ በረሃ በማይምሻም ተራራ ለብቻችን ያሳለፍነውና የተነጋገርነው ሁሉ ትዝታው እስከ ሕይወቴ ፍጻሜ አብሮኝ ይኖራል። ለፍቅር እንግዳ መሆኔንና ምንም እንደማላውቅ እያወቅሽ ሁሉንም ነገሬን በትዕግስትና በፍቅር እያየሽ ተቀብለሽኛል በማለት ለሷ ያለኝንም ፍቅርና ክብር ምንም ሳልደብቅ በግልጽ ነገርኳት።
አንተ ልጅ ባክተወኝ፣ አታስለቅሰኝ። ዛሬ ግን ምን ሆነሃል? አነጋገርህ ሁሉ ተለይቶብኛል። ኑዛዜ ያስመሰልከው እኮ አለችኝ። ከአሁን በኋላ የምንገናኝ አይመስለኝም። ከያብዮና ከህብስቱ የበለጠ ጀግና የለንም። አየሽ፣ ትናንት አብረን ነበርን፣ ዛሬ ተለይተውናል። የኛም መገናኘት የመጨረሻው ይመስለኛል። የአዲሱ ጋንታ መሪ ከመሆን እዚሁ ምክትል ጋንታ መሪ ሆኜ ብቀመጥ ይሻለኝ ነበረ ብዬ መሬቱን እያየሁ ዝም አልኩኝ። እሷም በሐሳብ ተውጣ ዝም አለች። ለትንሽ ጊዜ በመካከላችን ጸጥታ ነገሰ። የሁለታችንም አእምሮ የመጨረሻ ቀናችን መሆኑን የተቀበለ መሰለኝ። ቀድማ ጸጥታውን የሰበረችው እሷ ነበረች። ምናልባት ወሬ ለመቀየር ብላ ይሆናል። አማኑኤል፣ እስኪ ኮረብታው ላይ ውጣና የከተማውን ርቀት እየው። ደግሞም አካባቢውንም መቃኘት ጥሩ ነው። የኢያፓ ነገር እኮ አይታወቅም። ተደብቀው ሊሰልሉንም ይችላሉ አለችኝ። እኔም ደነገጥኩና ወዲያው ክላሼን አንስቼ ኮረብታው ላይ ወጣሁና ዙሪያውን መመልከት ጀመርኩኝ። ከተማው እኔ ከገመትኩት በላይ ትንሽ ራቅ ብሎ ይታያል። ካለንበት ቦታ በቅርበት የሚታይ ምንም መንደር የለም። የሚታዩት መንደሮች ሁሉም ራቅ ያሉ ናቸው። የሚሰልልም የሚመለከትም የለም። ከኮረብታው ላይ ሆኜ የከተማውንና የመንደሮቹን መራቅ ነገርኳት። በዙሪያችን የሚንቀሳቀስ የሰው ፍጡር የሚባል ምንም ነገር እንደሌለ አረጋገጥኩላትና ተመልሼ ወደ እርሷ ሄድኩኝ። ሙሉ ፈገግታ እየሰጠችኝ በዝምታ ታየኛለች። ስሙን የማላውቀው አንድ አበባ አለ፣ ፀሐይ ሲያገኝ ይፈካል። ድላይም ከኔ ጋር ነፃ ሆነን ከተገናኘን እንደዚህ አበባ ነው ፊቷ የሚፈካው ብዬ አሰብኩኝ። ደስታና ሳቋ በጣም ያምራል። ልብሶቻችንን እንደገና አገላበጥንና ቅማሎቹን አራግፈን የቅማል መሸሸጊያ ቦታዎችን ከፋፍተን ፀሐይ እንዲመታቸው መልሰን አሰጣናቸው። ከዚያም ከወንዙ በስተቀኝ በኩል የወንዙን መውረጃ አቅጣጫ ተከትለን ወደ ታች ወረድን። በግራና በቀኝ በኩል ትላልቅ ዛፎች አሉ። በለምለም ቄጤማ የተዋበውን አካባቢ ልዩ ልዩ ቀለማት ያላቸው አበቦች አፍክተውታል። ቄጤማዎቹም በርካታ ናቸው። ውሃው እኛ ከነበርንበት ቦታ ላይ ይጠራቀምና ታች ሲደርስ ፏፏቴ ሆኖ እየዘለለና ድምፅ እያሰማ ይወርዳል። ትንሽ ራቅ ሲል ደግሞ ጥቅጥቅ ያለው ደን ወደ ገደሉ ይዘልቃል። ከዚያ በኋላ ብዙ ርቀት እንዳንሄድ ሰግተን በፏፏቴው አጠገብ ጎን ለጎን ተቀመጥን። ስለ ጉዟችን መነጋገር ጀመርን። ጎንደር መሄድህ ጥሩ ስሜት አልፈጠረብህም? አለችኝ። በአንድ በኩል ድርጅቱ በእኔ ላይ ትልቅ እምነት አሳድሮብኝ ነው ለብቻዬ ጋንታ ይዤ እየመራው እንዲሄድ የወሰነው ብዬ ሳስብ ደስ ይለኛል። ደግሞም ሮባና ጌራም እዚያ ስላሉ እነሱን እንደማገኝ ሳስብም ደስ ይለኛል። በጣም ቅር የሚለኝ ግን ካንቺ መለያየቱን ሳስበው ነው። እንዴት ትይኛለሽ? የኔና አንቺ እምነትና አንድነታችን እኮ ከትግል በላይ ሆኗል። እንደዚህ ከቀረቡት ሰው ጋር ደግሞ መለያየት ስሜትን ይነካል አልኳት። ቆጣ ማለቴ ታውቆኛል። አሁንስ እንደ ፖለቲካ ጉዳይ ኃላፊዎቹ ለፍላፊና ፖለቲከኛ ሆነሃል አለችኝና መሳቅ ጀመረች። እኔም ለፈልፈው አንቺ ፊት ስሆን ነው እንጂ እነሱ ጋማ ምንም አልናገርም። አፌን ዘግቼ ጸጥ ነው የምለው። እኔ እንዲያውም ውይይት ሲጀምሩ ጥበቃ ወይም ዋርድያ መውጣት ነው የምመርጠው። ሁሌም ከነገራቸው መራቅ ነው የምፈልገው አልኩኝ፣ ቀልዷን በቀልድ ለመመለስ። ለመሆኑ ቤት በኩል ነው የምትሄዱት? ሁለቱንም መንገዶች አውቃቸዋለሁ። በሰቆጣና በተንቤን በኩል ያለ ችግር መሄድ ይቻላል።
ነገር ግን አመራሩ በሚወስነው መንገድ ነው የምንሄደው። አሁን ጥያቄዋን አቁማ ዝም አለች። ሳያት ገጽታዋ ተረጋግቶ አይኖቿ ፍዝዝ ብለው በጣም ቆየች። እንደገና ወደ እኔ እየተመለከተች ለመናገር የፈለገችው የጠፋባት ወይም የጨነቃት በሚመስል ሁኔታ በረጅሙ ተነፈሰች። ብዙ ነገር ስላስለመድከኝ መለያየቱ ለኔ የሚከብደኝ ይመስለኛል። ትግል ውስጥ ከገባው ጀምሮ እንዳንተ ያመንኩትና የወደድኩት ሰው የለም። ናፍቆትና ትዝታውማ ካንቺ የበለጠ ለኔ ይከብደኛል። ለኔ የበለጠ የሚከብደኝ ይመስለኛል። እኔ እኮ በሕይወቴ ለመጀመሪያ ጊዜ ያፈቀርኩሽ አንቺ ብቻ ነሽ። በፍቅር ሌላ ሴት አላውቅም። ሴት ልጅ ትወደኛለች የሚል እምነትም አመለካከትም አልነበረኝም። ራሴን ከሰው በታች አድርጌ ነበር የምገምተው ብዬ ንግግሬን ሳልጨርስ ተቆጥታ ፊቷ ተለዋወጠ። አማኑኤል፣ እንዲህ አይነት አመለካከትማ ኋላ ቀር ነው። አንተ ምን ይጎድልህና ነው? በድህነት ማደግህ ከሆነ እሱ ወንጀል አይደለም። ድህነት ስርዓቱ ያመጣብን ችግር ነው። አብዛኛው የኢትዮጵያ ሕዝብ ድሃ መሆኑን መርሳት የለብህም። ደግሞስ ወደ ትግል የወጣንበት ዋናው ምክንያት በስርዓቱ ምክንያት አላላቅቅ ያለንን የሀገራችንን ድህነት በመቃወም አይደል? ትናንት ባደረግነው ጦርነት የተሰዉት ጀግኖች በሙሉ እኮ ለድህነታችን ተጠያቂ ከሆነው የመንግስት ስርዓት ጋር በመፋለም ነው። ስለዚህ እንዲህ አይነት ስርዓቱ የጣሉብንን ያስተሳሰብ በሽታ ከጭንቅላት አውጥተህ መጣል አለብህ። በድህነት እንድታፍር ያደረገህ እኮ ያደክበትና ዛሬም ያለው አስተሳሰብ በተዘዋዋሪ መንገድ ለድህነት እኔ ሳልሆን አንተ ነህ ተጠያቂ ብሎ ለማሳመን የፈጠረው የስነ ልቦና ጦርነት ክፍል ነው። ስለዚህ ሁለተኛ እንደዚህ አይነቱን አስተሳሰብ መተውና ከሌሎችም ላይ እንዲጠፉ መታገል ነው ያለብን በማለት ስለ ድህነት ተንትና አዲስ አስተሳሰብ እንዲይዝ መስመሩን አሳየችኝ። ከተቀመጥንበት ተነሳንና እጅ ለእጅ ተያይዘን ወደ ኮረብታው ሄድን። ልብሶቻችንን አነሳንና መለባበስ ጀመርን። አሁን በጣም ስለተለማመድን ልብሷን ለመቀየር ከለላ አልፈለገችም። ዘና ብላ ምንም ሳይመስላት ሰውነቷን እያየው አጠገቤ ሆና መለባበስ ጀመረች። ሰውነቷን ስመለከተው ልቤ ስትመታ ይሰማኛል። አካሏ በጣም ይማርካል። ከለበስን በኋላ እጅ ለእጅ ተያይዘን ስንወርድ የሰውነቷ ሙቀት በእጄ በኩል አልፎ ወደ ሰውነቴ የተለየ ሙቀት ዘራበት። ጎተት ሳደርጋት ተጠጋችኝ። ሳቅፋትም አቀፈችኝና በጣም ተጠጋግተን ቆምን። በመካከላችን ምንም ያክል የቦታ ርቀት ቢኖር እንደማንረሳሳ ተማማልን። ጉንጯን ሳምኳትና ያሳለፍናቸውን ሁኔታዎች እያስታወስን አወራን። በጣም ነው ማፈቅርሽ። ከአሁን በኋላ በሕይወት ባንገናኝ እንኳ እስከ ለተሞቴ አስታውስሻለሁ። ፍቅርሽም እስከ መጨረሻው አብሮኝ ይኖራል ስላት እንደ ማፈር አይነት ሳቃለች። አይን አይኔን ስታይ የኔ አይኖች ወደ ከንፈሮቿ ወረዱ። ጠጋልኩና ሳምኳት። ለደቂቃዎች ያክል ወደ መንግሥተ ሰማይ የገባው እስኪመስለኝ ድረስ የት እንዳለሁ ዘነጋሁት። ሌላውን ዓለም ትቼ ከከንፈሮቿ የሚመጣልኝን ልዩ መልእክት በስሜት እያጣጣምኩ በፍቅር ጥልቅ ስሜት ውስጥ ሰመጥኩኝ። አማን፣ በጣም ነው የምወድህ። ፍቅርህ በሕይወት ዘመኔ ሁሉ ምንም ነገር ሳይሽረው ልቤ ውስጥ ታትሟል ብላ ልዩ ስልት ባለው የፍቅር ቋንቋ ቀስ አድርጋ ከሄድኩበት መለሰችኝ። ከዚህ በላይ ላንተ ያለኝን ፍቅር እንዴት ልገልጽልህ እንደምችል አላውቅም አለችኝ በሹክሹክታ። አፏን ጆሮዬ ስር አስጠግታ የተስለመለሙትን አይኖቿን ለመመለስ እየሞከረች፣ ድል ላይ ምን መግለጽ ያስፈልጋል? ይሄው በተግባር እያየሁት አይደለም? በድል ላይ ምንም ጥርጣሬ የለኝም።
ብቻ በሕይወት ለመገናኘት ያብቃንና መጨረሻችንን ያሳምረው እንጂ አልኳት። ቀድመን ደጋግመን ያነሳነውን ፍርሃታችንን አሁንም ደገመችውና ከአሁን በኋላ እኮ ላንገናኝ እንችላለን አለችና መልሴን ሳትጠብቅ ከአሁን በኋላ ባንገናኝም እንኳ እኔ እናንተ በዚህ ትግል ውስጥ የማይረሳ ታሪክ አሳልፈናል። ለፍቅራችንም በመጠኑም ቢሆን ቦታ አግኝተንለታል። አብሮ መዋል፣ አብሮ ማደር፣ አብሮ በፍቅር ማሳለፍ፣ አብሮ ጦርነት መዋል፣ አብሮ መሳቅ፣ አብሮ ማልቀስ፣ ልብ ለልብ መቀራረብና መተማመኑን ይሄን ሁሉ ሌሎች ጓዶች ለማግኘት ያልቻሉትን እድል ነው ያገኘነው። የዛሬውም እድል እኔ እናንተ ሆን ብለን የፈጠርነው አይደለም። ጓዶቻችንን ለማዳንና ሬሳቸውን በጠላት እጅ እንዳይወድቅ ስንል ተሸክመን ከሌሎች በተለየ ሁኔታ ስለማሰንና ደም በደም በመሆናችን የተሰዉት ጓዶች የሰጡን ልዩ ስጦታ አድርገን ነው መውሰድ ያለብን። የነበለትም ቢሆን የታወቀው የሴትነት ተፈጥሮ ያስከተለው ሁኔታ ነበር እድሉን የሰጠን እንጂ ሆን ብለን ያደረግነው አልነበረም። ጓዳዊ መተሳሰቡ ከፍተኛ ደረጃ ደርሶ በፍቅር አበጀን። ይሄ ደግሞ የበለጠ የምንተሳሰብና የምንተማመን አደረገን። የጀመርነው ፍቅር የተመሰረተው ትግሉና ለትግሉ ባለን ፍቅር ላይ ስለሆነ ደስ ሊለንና ሊያበረታታን ይገባል። ስለዚህ ብንገናኝም ባንገናኝም እኔ እንደማልረሳህና አንተም እንደማትረሳኝ አምናለሁ። በያለንበት ሆነን መጠንከር ይገባናል። እኔ አማኑኤል ተሰውቷል ካልተባለ በስተቀር ካንተ ሌላ ማንንም አላስብም በማለት እየተናገረች እንደገና ሐዘን ውስጥ ገባችና አይኖቿ እንባ ቋጠሩ። አይዞሽ አልኩና አቀፍኳት። አማኑኤል ጀግና ነው ሲሉ ሰማ ነበር። በደንብ ያረጋገጥኩት ትናንት በአይኔ አይቼ ነው። አንተና ሀጎስ ማንጁስ ጦር ሰፈሩ አፍንጫ ስር ሆናችሁ የሮማን ሬሳ ላለማስነካት እኛ እስከምንደርስ ድረስ ጥይት እንደ ዝናብ እየወረደባችሁ ስትታኮሱ ቆይታችሁ ጠላትን አላፈናፍን ብላችሁ ሳታስጠጉ ነበር እስከ መጨረሻው የተጋፈጣችሁት። አሁን ደግሞ ለብቻ ጋንታ እየመራህ ጸለምት ድረስ መሄድ ቀላል አይደለም። ድርጅቱ ይህን ኃላፊነት የሰጠህ ጀግንነትህንና ጽናትህን አምኖ እንደሆነ ምንም አያጠራጥርም። ለኔ ይሄም ሌላ የጀግንነት ምስክር ሆኖኛል። ስለዚህ ጀግና በማፍቀሬ ትልቅ ኩራት ይሰማኛል አለችኝ። አሁን ደግሞ አንቺ የቁም ኑዛዜ እያደረግሽ ትመስያለሽ። ሞት ማንን እንደሚያስቀድም ማንን እንደሚያስከትል አናውቅም። ቢሆንም ግን እኔ ያንቺን መሰዋት መስማት አልፈልግም። በተለይ ይህቺ ቀን የመጨረሻችን ከሆነችና ድል ላይ ተሰዋች የሚል ወሬ ከሰማው ሐዘኑን አልችለውም። በሕይወቴ ውስጥ ለመጀመሪያ ጊዜ እንደ ወንድ እንድኮራ ያደረግሽኝ አንቺ ነሽ። ፍጹም የሆነ እውነተኛ የጾታ ፍቅር ባንቺ አይቻለሁ። ነገር ግን ሕይወታችን በሙሉ ከድርጅታችንና ከጓዶቻችን ጋር የተሳሰረ ነው ያልሽኝ እውነት ነው። ዓላማችንን ባናስቀድም ኖሮ እንዲህ አይናችን እያየ በዚህ ቦታ ለመጨረሻ ጊዜ አብረን ሆነን ለመለያየት አንፈቅድም ነበረ አልኳት። ቢሆንም ግን ላለመላቀቅና ቢቻል የዛሬዋን ግንኙነት ለማራዘም መሞከር ፈልገናል። ስለዚህ ከቻልን የዛሬን ማታ አብረን አድረን በማግስቱ ወደ ጓዶች ለመሄድ የሚቻልበትን መንገድ ለመሞከር ወሰንን። ቀኑ ሊመሽ ፀሐይ መጥለቅ ጀምራለች። ፍሱህም ተመልሶ አልመጣም። ለማንኛውም ወደ ኮረብታው ወጥተን የአካባቢውን እንቅስቃሴ እንይ ብለን ኮረብታውን መውጣት ስንጀምር ሁለት የኛ ሚሊሻዎች መጡ። ፍሱህ አልነበረም። አንደኛው ሚሊሻ ቀን ምሳ ሲያመጡልን ከፍሱህ ጋር አብሮ ነበረ። ቀረብ ባለና መልእክት ይዘን የመጣ ነው አለ። ምን መልእክት ነው አልኩት። ሰራዊቱ ወደ ሰሜን እየተንቀሳቀሰ ስለሆነ
ቶሎ ብላችሁ ወዳሉበት መንደር እንድትደርሱ ተብላችኋል። አሁን በቶሎ ካልተነሳችሁ ሰራዊቱ ስለተንቀሳቀሰ ያላችሁበት ቦታ ጸጥታው አስተማማኝ አይሆንም አሉን። መልእክቱን ተቀብለን ከተማ ውስጥ ሳንገባ ወደ ሰራዊቱ ለመሄድ ያለንን አማራጭ ለማወቅ ፈለግን። ከሚሊሻዎቹ አስፈላጊውን መረጃ ወሰድንና እንደምንሄድ ነግረን አሰናበትናቸው። እኛ ግን ያን ዕለት የመጨረሻችን ነው ብለን ስላሰብን አብረን አድረን ለመሄድ ወስነናል። ጓዶቻችንም ከዚህ በፊት ጠፍተን አድረን እንደተመለስን ያውቃሉና ብዙም እንደማይረበሹ ገመትን። ወደ ሰሜን በኩል ከሄድን ከሰራዊቱ ጋር እንገናኛለን። ስለዚህ ትንሽ መሸት አድርገን ጨለማው ሲጀምር ወደ ምስራቅ በኩል ሄደን ባገኘነው መንደር እንድናድር ተስማማን። እስኪመሽ ድረስ ሙሉ ትጥቃችንን ይዘን ተዘጋጀንና ኮረብታው ላይ ወጥተን ተቀመጥን። ከዚህ በፊት አብረን ያደርንባቸው ሌሊቶች እያስታወስንና በናፍቆት የተሞሉ ወሬዎችን እያወራን ቀኑ እስኪጨልም ጠበቅን። ዛሬ በመጨረሻው ቀናችን አብረን ስናድር እንቅልፍ ይወስደን ይሆን አልኳት። እኔ እንጃ፣ እኔ ግን የሚወስደን አይመስለኝም። እንዲያውም ቶሎ የሚነጋብን ይመስለኛል። አማኑኤል፣ ዛሬ ግን በደንብ አቅፈዬ ነው የምታድረው አለችኝ። እኔም አቅፌሽ የሚወጣልኝ እንቅልፍም የሚወስደኝ አይመስለኝም። እኔ እንደሆንኩኝ እዚህ ያለንበት ኮረብታ ላይ ብናድርም ምንም አይመስለኝም ስላት የሚያማምሩ ትናንሽ ጥርሶቿ ተፈልቅቀው በፍቅር ፈገግታ ፈካች። አይኖቿ ከብለል ከብለል እያሉ በስስት ይመለከቱኝ ነበር። ቀኑ አልጨልም ብሎን ትንሽ እየመሸ በሄደ ቁጥር ልባችን ትር ትር እያለ አይን ለአይን በስስት እየተያየን ኮረብታው አናት ላይ ተቃቅፈን እንደቆምን ከኛ ጋር እልህ የተጋባውን እንደ ኤሊ የሚጎተተውን ምሽት እንጠብቃለን። ለኛ መጪው ሌሊት የመጨረሻ የናፍቆታችንን ምሽት ነበረ። ብቻችንን አብረን ሆነን ለማሳለፍ በጉጉት የምንጠብቀው ልዩ ጊዜ ሆኖብናል። ኮረብታው ላይ ሆነን ተቃቅፈን እየተላፋንና እያወራን ግማሽ ሰዓት ያክል እንደቆየን ፍሱህ ገብረአይ መጣ። የመጣበትም ምክንያት ቶሎ ተንቀሳቀሱ ተብለን መልእክት ተልኮብን ስላልሄድንላቸው ሁኔታችንን ለማረጋገጥ ነበረ። መልእክቱ እንደደረሰን አረጋገጥንለት። ዛሬ ግን ለመለያየት የመጨረሻ ቀናችን ስለሆነ አብረን እየተጨዋወትን ለማደር እንደፈለግንም ነገር ነው። እሺ ብሎ ተስማማና እኔም እኮ የኛ ሚሊሻ ጓዶች ራት ጠርተውኝ አብረውኝ የዋሉ 2 ጓዶች እንዳሉ ስነግራቸው ይዣቸው እንደሄድ ነግረውኛል ብሎን በሐሳቡ ተስማማን። በምስራቅ በኩል አድርገን ወደ ሰሜን በመሄድ ወደ ከተማ ለመግባት ተነሳን። ራት ከበላም በኋላ ወይ ለብቻችን እናድራለን ወይም ወደ ጓዶች እንሄዳለን አልን። ፍሱህ ከፊት፣ ድላይ ከመካከል፣ እኔ ደግሞ ከኋላ ሆነን እንደ ተጋዳይ በሰልፍ ሆነን መንገድ ጀመርን። ፍሱህ ገብረአይ ኃይሎች የነበሩበትን ቦታ ያውቃል። በጸጥታው በኩል ምንም የሚያሰጋ ነገር እንደሌለ ተረድተናል። ትንሽ እንደተጓዝን ምሽቱ በደንብ ጨለመ። 1 ሰዓት ላይ ነበረ። በቅርብ ካልሆነ በስተቀር ሰውን ለመለየት ያስቸግራል። አሁን የሰዎች የኮቴ ድምፅ የሰማሁ መሰለኝ። በእኛ ግምት ጓዶች ቀድመው ወደ ሰሜን አቅጣጫ አልፈዋል። ነገር ግን አንድ ጋንታ ወደ ኋላ ቀርታ እየተጓዘች ነበረ። እኛ ወደ ምስራቅ ስንሄድ እነሱ ወደ ሰሜን እየሄዱ እያሉ ፊት ለፊት ተገናኘን። ይቺ በመጨረሻ ላይ በመጓዝ ላይ ነበረችው የነ ድላይ ጋንታ ነበረች። የገባንበት መስመርም በቀጥታ ወደ ጋንታ መሪው ወደ ቴዎድሮስ ባሪያው ጋር አደረሰን። ቴዎድሮስ ባሪያውም ወዳለንበት ወደ ግራው ዞር ብሎ ድላይን ወደ ጋንታሽ ግቢ አላት።
በጣም ደነገጥኩኝ። ምክንያቱም ባላሰብንበት ወቅትና ባልገመትነው ሁኔታ ነበር ያገኘናቸው። ድላይም እንደኔው ደንግጣ ቴዎድሮስ ያለውን ሰማችና እናንተ ሂዱ፣ እኔ ከአማኑኤልና ከፍስሑ ጋር አብረን ስለዋልን አብረን እንመጣለን አለችው። ቀን አብራችሁ ውላችኋል፣ አሁን ግን መሽቷልና ወደ ጋንታሽ ግቢ፣ ከአሁን በኋላ ከነሱ ጋር የምትሄጅበት ጉዳይ የለሽም ብሎ ጥያቄዋን በትዕዛዝ ገታው። ምንም ማድረግ ስለማትችል ወደ ጋንታዋ እየገባች ወደ ኋላ መለስ ብላ የግራ እጇን እያወዛወዘች ምንም ቃል ሳትናገር በምልክት ብቻ ተሰናበተችኝና ፊቷን በንዴት ኮስተር አድርጋ ወደ ጋንታዋ ተቀላቀለች። እኔ ምንም ሳልንቀሳቀስ ባለሁበት ቦታ በድን ሆኜ ፍዝዝ ብዬ አያታለሁ። ምንም ቃል አልተናገርኩም። ከቴዎድሮስ ጋር በቀጥታ ባትገናኝ ኖሮ ምክትል ጋንታ መሪ ስለሆነች ሌላ አባል ትዕዛዝ ሊሰጣት አይችልም ነበረ። ፍስሑ ገብራይ ቀጥታ ወደ ጋንታዋ፣ ቀጥሎም ቴዎድሮስ በነበረበት ቦታ ላይ የወሰደን አውቆ ይሁን በአጋጣሚ እሱና ቴዎድሮስ ባሪያው ብቻ ናቸው የሚያውቁት። ቴዎድሮስ ባሪያውና ፍስሑ ገብራይ ዛሬም በሕይወት አሉ። ቀኑን ሙሉ አብረን ውለን የመጨረሻውን ሌሊታችንን አብረን ለማሳለፍ ብዙ ተመኝተን ነበረ። ጉጉታችን እንደ ዋዛ በአፍታ ውስጥ ባላሰብነው ሰዓትና ቦታ ውሃ በላውና የሕልም እንጀራ ሆነ። ከውቅሮ ከተማ በስተ ምስራቅ በኩል ያሉ ተራራዎችን አልፎ የሚገኘው አጽቢ የሚባለው ትንሽ መንደር ከድላይ ጋር ዱብዳ የወረደብን ቦታ ስለሆነ በሕይወቴ ሁሉ አልረሳውም። ድላይ ከጋንታዋ ጋር ተቀላቅላ ስትሄድ ከዓይኔ እስክትጠፋ ድረስ ተመለከትኳቸው። ፍስሑ ሁኔታዬን ስለተረዳ አጠገቤ ቆሞ ምንም ሳይናገር ይጠብቀኛል። እስከሚታዩኝ ድረስ በዓይኔ ሸኝቻቸው ሳበቃ ወደ ፍስሑ ዞሬ ለመሄድ ተዘጋጀው። ምሽቱ በጣም ጨልሞ ነበረ። ከተማ እንደደረስን ቶክስ ሰማን። ፍስሑን የከተማው ሰዎች ስለሚያውቁት ተደናግጠን ቶክስ ወደ ሰማንበት ቦታ ሄድንና ሁኔታውን አረጋግጠን ራት ወደ ተጋበዝንበት ቤት ሄድን። እንደገባንም በአገሩ ባህል ጥሩ የሚባል ምግብ ተዘጋጅቶ ነበርና ቀረበልን። እኔ ግን ባልፈለግንበት ቦታና ጊዜ ስለተለያየን በጣም አዝኜ ስለነበረ የምግብ ፍላጎቴ ተዘግቷል። በሐዘን ላይ ሌላ ሐዘን ተጨምሮብኝ ከፍቶኛል። ያን ስሜቴን ሁሉም ከፊቴ ላይ አንብበዋል። እንደምንም ብዬ ትንሽ ጎራረስኩኝና ኃይሎች ያሉበትን ቦታ ፈልገን ከነርሱ ጋር ለማደር ተነስተን ወጣን። ከከተማው የ1 ሰዓት መንገድ እንደተጓዝን አንድ ጋንታ አገኘን። የኃይል 66 ጋንታ ነበረች። ስንደርስ ምሽቱ ገፍቶ ከእኩለ ሌሊት አልፏል። ከጋንታዋ ጋር ሌሊቱን አሳልፈን በነጋታው ጠዋት ወደ ኃይል 500 ሄጄ ከጋንታዬ ጋር ተቀላቀልኩኝ። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 33 አብቅቷል። በቀጣይ ክፍል 34ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።